ተረጋጊ። ምን ሆነሽ ነው? በኢየሱስ ምን ሆነሽ ነው? ምን ሆነሽ ነው? አውሪ ድረስልሽ። ስልክ ምን ሆነሽ ነው? አድራሻ ምንድን ነው? ካላስ ኩዊን ትጨምራለች። በቃ ባንድ ፊቱ ትጨምራለች። 250 ብር ነው። አይ ትጨምራለች። ገለ ሳሪ ተረጋጊና ወጣችሁ እየሰማችሁ ይኮነ ወጣችሁ ድረስ እየሰማን ነው። ምን ሆነሽ ነው? ተናገሪ ወይ ስልክሽን አምጪ። ስልክ ስጪ እንደውልልሽ። እየተሰማት አይደለም መሰለኝ። ማር የምትሰማሽ አለ? ይሰማሻል? ቁጥር አምጪ። እሺ እንኪ ቁጥር ልኬልሻለሁ እዚሁ። እሺ አምጪ። የት አለ? ሰኒ ቁጥር ተቀበያል። ቁጥር ጻፊ። ተረጋጊና ጻፊ። እህቴ ቁጥር ጻፊ እናት ካላስ። ስለዚህ ኩዊን አንድ ያዝልውረድ አንድ ያዝልውረድ። አዎ እዛ ይሽሽ ፋት ጻፍ። እስከዛው ቁጥር እሺ ንገሪኝ አብጌ። አዎ ኦኬ 3 ኪስ እንጀራ ጥቁር። እሺ በአጠቃላይ 5 እሺ ቅባት አለ። አሪፍ ቅባት። ያኛው ያንቺን አልፈልግም፣ ያኛውን አልፈልግም። ባለፈው ስጫለሁ። እሺ ሌላ ምን? እሺ ቆይ አንድ ጊዜ አቤት አንድ ታንደው አረች በእግዚአብሔር ይልክልሻል። ኮሜንት ላይ በእግዚአብሔር ቶሎ በሉ። እሺ ታንደው ያን ባብጌል የኔ ቆንጆ እባካችሁ ድረሱልኝ። ምንድነው? ምን ተፈጥሮ ነው? እኔ እንደዚህ አይነት አረካት ደስ አይለኝም። ተረጋጊና የምትፈልጊውን ነገር አውሪ። እንዴት አይነት ጉድ! እንደዚህ አይነት አረካት አቁሙ። ሰዓት ታስጨንቁ። ራሳችሁን ቻሉ። ህዝቡ በራሱ ስንት የተጨነቀው ነገር አለ። ሰው የሚፈልገውን ነገር ኢመርጀንሲ ከሆነ ገብቶ ማስረዳት አለበት። ከማልቀስ እንዲሆን ከማለት ያለበለዚያ እኛም መድረስ አንችልም፣ የሆነውን ነገር ማወቅም አንችልም። በዛ ላይ ህዝብ ይጨነቃል። ምን ጉድ ነው? የሆናችሁትን ተናገሩ። ኦኬ የሆናችሁትን ተናገሩ ጋይስ። ህዝብ ታስጨንቃላችሁ እንዴ ወይስ እንትን ለመፍጠር ነው? ሰኒ ደውይ። እንትን አልኩ እኮ እኔ ለራሴ ልጆቹ ሲጨነቁ እንትላል እንጃ። ጁዬ ታመምን እኮ ምንድነው የሚሻለው ጋይስ? ኤምነኝ ሳሪ አረ ተናገሪ። ስልክሽ ዝግ ነው። በምን ደውልልሽ? ተናገሪ የሆንሽውን። ጸድዬ እንጀራ አለ በፈጠራቸው እንደዚህ ራሴ ታመሜ። አቤት ምን ሆነሽ ነው? ስለሚሄድ ነው የለኝም ነው ወደ ሀገር ልልከኝ ነው። እሺ ኮንትራት ነሽ? እሺ ስንት ጊዜ ሰርተሻል? 1 አመት ሆኖ አልፎኛል። ኦኬ ምን አርገሽ ነው ወደ ሀገር የሚልክሽ? እሱ እንኳን ሁሌ ጨቀጨቁ። በቃ ይሄን አላደረግሽም ይሄን አላደረግሽም ይላል። እሱ ቤት ነው የሚውለው፣ ምንም ስራ የለው እና ዛሬ ደግሞ ሁሉ ጊዜ እቃ ሲያልቅ በየሳምንቱ እቃ ስለሚገዛ ይሄ አልቋል ብዬ ሴትዮ ስደውለኝ እነግራታለሁ። የአሁኑን ግን እኔ ልንገር አልንገር እርግጠኛ አይደለሁም። ከዛ ነግሬያታለሁ ለእሷ አልኩት። እሱ ሲጠይቀኝ ከዛ እሷ ደግሞ አልነገርሽኝም አለችኝ። በቃ ያ ነው፣ ሌላ ነገር የለም። እሺ አሁን ደበደበሽ? ጫማ ወረወረብኝ። ኦኬ ጫማ ወረወረብሽ እንጂ ተመተሽ ምናምን እንደዚህ እንትንሽ ላይ የበለዘ ወይም እንትን ያለ ነገር አለ? ሊመታኝ ሲመጣ ምስቱ ተውተው እንዳስመታት አለችው። እሺ ቢሮ አለሽ? ቢሮ የለኝም። እኔ በፊት ጠፍቼ ነበር የምሰራው። ከዛ በኋላ የሆነች ሴትዮ ስራ ፈልጋ አግኝታ አስገባችኝ እዚህ ቤት። ከዛ በምህረት አዋጅ ሲወጣልኝ አይዲ ተሰራልኝ። ኦኬ ስለዚህ አሁን አንቺ ከዛ ቤት መውጣት ትፈልጊያለሽ? አዎ በቃኝ ዛሬ በቃኝ። ከዚህ ከቀጠልኩት ይገለኛል። ከዚህ በፊት ያችን ያስገባችኋን አውጭ እያልኳት ስለምናት እንዲህ ብላ እስከ ዛሬ ድረስ አዳረሰችኝ። እሺ አሁን ተረጋጊና አሁን ሙኒት ትደውላቸው ለነሱ ወይስ ደግሞ
ተረጋግተሽ መተሽ እዚህ ሙኒትን አውርተሽ መውጣት ትፈልጊያለሽ። መጀመሪያ ተረጋጊ። እኛ ጀስት እየቀለድሽ ስለመሰለን እሺ ተረጋጊሽ። እሺ አሁን እኔ ሙኒትን እጠራታለሁ። እሺ ጠብቂኝ። በስልክ ስንደውል ስልክ ናይሽ። እሺ በቃ ተረጋጊ። አታልቅሽ። እሺ ለታኒ ሎኬሽን ላኪላት። ችግር የለም። እሺ ካስ ጁዬ እሺ ሰኒ ሎኬሽን ሌበር ትደውል ይሻላታል። ሳሪ ለምን ሌበር አትደውልም ግን? ኦኬ ጁዬ ወይ መደወል ማሚ አሁን መደወል አትችልም። ግዴታ ሌበር ሲገባበት ነው ማሚ መግባት የምትችለው። ስለዚህ አሁን ሌበር ትደውል መጀመሪያ። ሌበር ግን ሌበር አሁን ይሰራሉ ብለሽ ነው? አይሰሩም እኮ ይሰራሉ። ከፍጡር በኋላ ሲስተም አይሰራም ብለሽ ነው ጁዬ? ሜቢ ከፍጡር በኋላ ከፍጡር በኋላ በዛ ላይ አሁን ጫማ ብቻ ነው የወረወረብኝ ብላለች። ሚስትየዋ እንዳትመታት ብለዋለች። ስለዚህ ሌበር ትደውል። ስለዚህ እሺ ደውይላት። ለአንቺም ዋትሳፕ ላይ ላኪላት ሰኒ። እሺ ሌበር ትደውላለች። ካላስከፈለች ያን ችግር ስለሌለባት ነው። በእርግጠኛ ሰኒ ያው ማሬ አሜን። አሁን አንቺ ከዚህ መውጣት የምትችው በመጀመሪያ ደረጃ ሌበር ስትደውይ ነው ብለዋል። ሌበር መጀመሪያ መደወል አለብሽ። ቁጥር ያዢ ሰኒ አሁን ትልክልሻል። እኔ የምልሽን በደንብ አዳምጪ። 8 ሰዓት ተኩል ላይ ወይም 9 ሰዓት ተኩል ላይ ሌበር ትደውያለሽ። ሲም ካርዱ ያንቺ ነው? እሺ ሞቅ አድርገሽ ታመጭልኛለሽ። እሺ እከፍላለሁ። 10 ብር አለኝ አይደል? እሺ ያጂ ካርድ ቢሆንም ላኩልኝ በእግዚአብሔር። ኢንተርኔት ይቆርጣሉ። እንልካለን። አሁን ካርድ ሰኒ ትልክልሻለች። ዱናው ምንድነው ይቻላ ቁጥር ቤት ነኝ ሳርዬ። ችግር የለም። ምን ያስልክላታለሁ እዚህ ዱናሽ። ችግር የለም ሰኒ ዱናሽ ወይስ ይትሳላት? እኔ እንጃ በእግዚአብሔር አላውቅም። ኢትሳላት ናት። ሲስተሙ ላይ እንትን ላይ ኢትሳላት ያሳያል። ያዢ ቁጥር 80084 ያዢ ሰኒ ላኩላት። 80084 ሰኒ ዋትሳፕ ላይ ትጽፍልሻለች። ግን እኔን አዳምጪኝ እሺ። አንድ ጊዜ ሲጀመር ሌበር ነፃ ነው ሳ ሌበር ነፃ ነው። ግን ደግሞ ዛሬ አይሰራም እያሉ ነው። ማን ያለሽ አይሰራም? ማሬ ያቺ ደላሏን ደውዬ እርዳታ ስጠይቃት ዛሬ እዛ አይሰራም ዝም በይ ነው ቁጭ በይ እያለችኝ ነው። የቷን አደላለዋ? ደላላ ካለቻት እኮ እሷ እንትን ማለታችንም ሳርዬ። የቷን አደላለዋ? ሳራ የምትባል ናት። ቁጥሩ አለሽ? አዎ ልክልሻለሁ። እሷ ናት ያስገባችሽ እዛ ቤት? አዎ። እሺ ስንት ቁጥሯ ስጭ። እሺ እኔ የምልሽ ስምሽ ማን ነው? ምህረት። ይኸውልሽ አሁን ማለት ነው ካልመታሽ ይጩህ ምን ይበል፣ ሚስትየዋ ካገላገለች ደግሞ አንቺ ተረጋግተሽ ነው መፍትሄ መፍጠር የምትችይው ማለት ነው። ገባሽ? ይሰራል። ሌበር ይሰራል። ሰኒ ቁጥሯን ተቀበያ እንዴ። ቁጥሯን ላኪ እሺ ውዴ። ቁጥሯን ምንድን ነው የሚወጣው ደግሞ? ከኢትዮጵያ አይደለም የሚመጣው እንዲህ ተሰብቶ። ለዛ እኮ ነው ሰኒ ቁጥሯን ተቀበያ። ለእሷ እንደውልላት ያለውን ነገር ሶልቭ ታደርግላት። ደላሏ ከሆነ ግን ደላላ የለኝም ብላ ነበር ልጅቷ። መጀመሪያ ተረጋጋገ። ኖ ደላላ የለኝም ሳይሆን ያለችው አሁን ወደዚህኛው ቤት ያስገባቻት ናት ደላላ እንጂ ራናዊ ነበረች። እስቲ ሎኬሽን ላኪ። ግን ይሄ ኮንትራት አትመስለኝም። በፊቶቹ ማለት ነው። ይቺ ደላላዋ ከኢትዮጵያ ያመጣቻት አትመስለኝም። ኢትዮጵያ ያመጣችኝ አይደለችም። እዚህ ስራ ያስፈለገችልሽ ማለት ነው አይደለም? እሷ ቢሮ ምናምን አላት ወይስ ምንድን ነው? ያንቺን ያስገባች ቢሮ የላትም። ጠፍቼ ስሰራ ያስገባችኝ ናት። ከፍለሻት? አዎ 200 ድርሃም ኮሚሽን ከፍዬ ምናምን ጠፍቼ ስሰራ ያኔ ያስገባችኝ። ከዛ በኋላ ደግሞ ወረቀቴን ለማሰራት ያኔ ወንድሜ ሲሞትብኝ ጊዜ እሷ ለምና ወረቀቴን እንዲያሰሩልኝ አደረገች። እሺ ስጭን ቁጥሯን። ስለዚህ እሷን ቁጥር ስጭ። በነገራችን ላይ ከእሷም የበለጠ ሌበር ብትደውል ነው ይች ልጅ በጣም መፍትሄ ያላት። ምክንያቱም በስማቸው እስካለሽ ድረስ አሁን እዛ ስላሰሩላት
2 ዓመቷን ሳጨርስ ምን ይላሉ መሰለሽ? ብራችንን አምጡ ይላሉ። ይቺ ልጅ ደግሞ 200 ብር ከፍላ አስገባቻት እንጂ ኔቨር ኤቨር የመክፈል እንትን የለባትም። ስለዚህ ከሷ የበለጠ ሌበር ነው የሚረዳት ጋይስ። ሌበር ደግሞ ስልክ አይሰራም አይሉም፣ ይሰራል፣ ግን ታይም አላቸው። አሁን አፍተር ፍጡር ከተራዊ ከተሰገደ በኋላ ነው ሌበር የሚሰሩት። መደወልም አለባችሁ። ሚንስ ከ50 ደቂቃ በኋላ ማለት ነው። እሺ ነገር አሁን ሰውዬው እኮ እታች እየጠበቀኝ ነው። ምንድን ነው መፍትሄው? ክላሴን ቆልፌ ምን ሊያረግሽ ነው? ታች ላሳፍራት አለ። ሊያሳፍርሽ ነው ነው። ጥሩ ሊያሳፍርሽ ከሆነ እኛ ጋር መልሰሽ ደውይ። ኤርፖርት ስቴጅ ደውይ። ሰኒ ስልክ ታነሳልሻለች፣ ሙኒት ታወራለች። ደውይ። ካላስ ሌበር አትደውይ። የሚያሳፍርሽ ከሆነ ትኬት ከቆረጠልሽ አሁኑኑ ደውይ። ስትወጪ ይኸውልሽ ምህረት አልሄድም ምናምን ስትለው ጊዜ ማትሄጂኝ ማሳስርሽ ከዛ በኋላ እዛ እስር ቤት ሆነሽ ያኔ ታወሪያለሽ አለ። አይደለም ምህረት ተረጋጊ በእናትሽ። አንቺ ልቤን አታድርቂኝ። ኤሪፖርት ሆነሽ ደውይ። ማታሰርፍ አልፈልግም። ኢትዮጵያ መሄድ አልፈልግም። ማንም አያሳስርሽም። ጥፋት አጥፍተሻል እንዴ? እኔ እግዚአብሔር እኮ ጥፋት ካላጠፋሽ ይኸውልሽ የሚያስርሽ ሰው የለም። ዝም ብሎ አትታሰሪም። ገባሽ አይደለም? ስለዚህ አሁን ወደ ይዞሽ የሚሄድ ከሆነ ከሱ ጋር ትታገይ። እዛ ኤርፖርት ሆነሽ ወደ ውስጥ ወደ ኢሚግሬሽን ሳታልፊ ይሄ ፓስፖርት ምናምን ሳይሰጥሽ ተረጋጊ፣ አታልቅሺ፣ አትነጫነጪ። በግንባርሽ እንዳታያቸው ሰዎቹ ምንም ቢሉሽ እሺ ባባ ይቅርታ በይ። ለአሁኑ ማለት ነው። ለአሁኑ እያዳመጥሽ ማሪ። አሁን የእነሱን ወቀሳ ምናምን በኋላ ስትወጪ ታወሪዋለሽ። እውነት ጥፋቴ ባይሆን ለችግሬ ብዬ ይቅር በለኝ። እሺ እኔ አጥፍቻለሁ። አዎ ላላህ ብለሽ ይቅርታ፣ ላላህ ብለሽ ይቅርታ አርግልኝ፣ ረመዳን ነው ላላህ ብለሽ ይቅርታ አርግልኝ ምናምን በይው። ምልስ ይላል። ዛሬ ከተመለሰ ለነገ መፍትሄ አይጠፋም። እሺ ገባሽ አባባሌ? ይኸውልሽ አሁን ለእሷ እንደውልና እንጠይቅልሽና ያለውን ነገር መልሰን እንደውልሻለን። ተረጋጊ። እሺ በእግዚአብሔር በዛ ላይ ስልኬን ቅድም ሊቀማኝ ስል ስልኩን ይሸጡት ውስጥ አስገባውና በእግዚአብሔር ስልኬን ከቀማኝ ደግሞ በምንም ሎኬሽን ላኪ፣ የቤቱን ቁጥር ላኪ፣ አድራሻ ላኪ፣ እያንዳንዱን ነገር ጻፊ። አይቀማሽም በዛ ላይ። ከዛ ደግሞ ይኸውልሽ እንደው ድጋሚ እንኳን ከመጣ ላላህ ብለህ ይቅርታ አርግልኝ በይው። እሺ እንደዚህ ቃል በቃል ብለሽ ላላህ ብለሽ እንዴት አለ ምህዳር ይቅርታ ተጠይቀው። የሴትዮዋንን ቁጥር ትስጠን ላኪ በያት ማሪ። የሴትዮዋን ያለውን ቁጥር ብቻ ላኪ። የሰውየው ሰኒ ቁጥሩ የሴትዮ ቁጥር ነው። እሺ ትላክና ለእሷ እንደውላት ካላስ አጋጣሚ ስለሌለኝ ነው ሰኒ የደወለችልሽ። እሺ ሶሪ። ችግር የለውም። እንዴት ነሽ ሳርዬ? ሰላም ነሽ? አለሁልሽ። እንዴት ነሽ? አንድ የሆነች ልጅ በአንቺ የሆነ ሰው ቤት ገብታ ቪዛ የተሰራላት ልጅ ነበረች። እሺ አውቀሻታል? አዎ ሳሪ ንገሪኝ እስቲ። እና አሁን ችግር ላይ ነኝ፣ እባካችሁ ድረሱልኝ፣ ከዚህ ቤት አስወጡኝ እያለች ነው። እና እኛ ደግሞ ገብትሻል ለምንድን ብለን ስንላት ሰውየው እንደዚህ ጫማ ወረወረብኝ ምናምን ያለችው። አንዴ ልንገርሽ፣ ለአፉ ጊዜ አውቀሽኛል፣ ሳራ ነኝ አውቀሽኛል። እንደው ማርያምን አላወኩሽም ግን እሺ ሳሪ የፍሬ አጋዙ የፍሬ ዘመድ ሳራ እባላለሁ። እንዴ በጣም ሳሪ እንዴት ነሽ? ፈጣሪ ቤተሰብ ፕላስ ነሽ። አረታት እሺ ወይ ጉድ ችግር የለም። እኔ እኮ ገረመኝ ሳሪ ያገናኝኝ ብላ ባልትማ ምናምን ስትል ሴቭ አይለኝም ወይስ ምንድን ነው ብዬ ነው። ሰላም ነሽ ሳርዬ? አለሁልሽ ማርያምን። ቁጥርሽ እኔ ጋር ወይስ አሁን ደህና ነኝ፣ ችግር የለም። ይኸውልሽ ሳርዬ በአፉ ጊዜ እሺ አጋጣሚ እዛ እነሱ ቤት እዚህ ሻርጃ ነው፣ እኛ አጠገብ ነው። በአፉ ጊዜ አፉ በፊት እዛ ቤት ስራ አስገብቻት እንስራላት ወይ ሲሉኝ፣ አሁንም እየደወለች እያስቸገረች እንስራላት ወይ ሲሉ ሰሩላት።
ቅዱስ ሚካኤልን አንድ ብር እንኳን አልወሰዱም። ይተባበሩሽ ብዬ ከድሮ ስፖንሰሯ ተቀብዬ ተሰርቶላት አመት ከምናምን ሆኗታል። አሁን ደግሞ ወንድሜን አምጪልኝ ብላ ሌላ ልጅ አስገብተው ኖርማል በቃ ጀስት እንደ ኖርማል ነው እርዳታ ነው ያስረዳዋት። አሁን በቀደም ተጣልቶ ከሰውየው ጋር ሄዳለሁ፣ እዛ ጎረቤት ነን ሄዳለሁ፣ ምን እላለሁ ከሰውየው ጋር ተጣላሁ ብላ ስትደውል ሴትዮዋ እንደወልኩና ምንድነው ማዳም ምን ሆነ ነው ስለ ያስታርቃቸዋል አለችና ዝም አለች። አሁን ካንስሌሽን ልጠይቅ ነበር የሚል ቮይስ ጠዋት ላከችልኝ። ስራ ስለነበረኝ ዝም አልኩ። አጠፋችሁና ምን ሆነሽ ነው እላታለሁ። አሁን ቶሎ ቶሎ ትደውላለች። ፖሊስ ደውይ ምናምን እንዴ ምህረት ምን ሆነሽ ነው? ሌበር ደውይ። ረመዳን እኮ ነው ምን ሆኖ ነው? ማዳምስ ቤተሰቦቿ ጋር ሄዳለች። ተረጋጊ አናግራታለሁ ብዬ ነው እንጂ ሳርዬ እዛ ድረስ የሚሰቀል እንትን አይደለም። እሺ ሳሪ እንደዛ ከሆነ ችግር የለውም። አንቺ ከማዳም ወንድልሽ የመውጣት ነገሮች የማበላሸት እንጂ እኔ እንድረዳት ያደረኩት አመት ምናምን ያለፈው ያኔ ለአፋ ያሰራሁት ነው። እኔ ደግሞ ትንሽ አሁን ቆይቼ እዛ ቤት ድረስ ለሴትዮዋም ደውዬ መሄድ እችላለሁ። ይሄ ኖርማል ነገር ነው። አሁን አንቺ ጋር ያደረሰችው ትልቅ ነገር አደረኩ ብላ ነው፣ ግን ራሷን የራሷን ነገር የምታበላሸው እና ይሄ ሚዲያ ላይ የሚቀርብ አይደለም። ልቦና ካለን ሳርዬ እኔም ለበጎ ነገር ነው ያደረኩላት። ምንም ተቀብዬ አድርጌ አይደለም። ወረቀት የሌላት ልጅም እዛ አለች እንድታግዛት የገባች ከሰውየው ጋራ ምን እንደሚያጣላት ለምን የቤት ውስጥ ህይወት ልክ አይደለም መሰለኝ። የምታውቀው ነገር አለ መሰለኝ እና ሳርዬ እናንተ ጋር የሚያደርስ ነገር አይደለም። እሺ ነገሩን ትልቅ አደርጋለሁ ካለች ይሄ መብቷ ነው። ግን እውነት ለመናገር ቅዱስ ሚካኤልን ልረዳት ያደረኩት ነገር ነው። ሳሪ እኔ መጨረስ የምችለውን ነገር አንቺ ጋር ማድረስና እና ስንት የሚረዳ ሰው አለ። ይሄ እንደፈለገች ተናግራ እንትን የምትለው ነገር አይደለም። እሺ ሳሪ ለምን እንደዛ ከሆነ አሁን የምናደርገው ምን መሰለሽ ሳሪ፣ አንቺ ሴትዮዋን አውሪና ያለውን ነገር ሶልቭ አድርጊና ልጅቷን እንትን በይና ለሰኒ ወይም ቁጥሬ ካለሽ ለእኔም ማሳውቂ። ለሰኒ ቢሆን ደግሞ ይመረጣል። የሰኒ ቁጥር አለ። ምን አጣላት? አንድ ሁለተኛ ሴትዮሽ ስላት ጊዜ ፖሊስ ጋሽ ላይ ምናስ እንዴ ይሄ ማለት ነው ረመዳን ነው። እኔ ምን ብዬ ነው ሰው ቤት ምን ነኝልና ነው ፖሊስ ይዤ የሚለው? ስለዚህ ተረጋጊ። ማዳም ስላት ጊዜ ቤተሰቦቿ ጋር ልትበላ ሄዳለች። ተረጋጊ ይብሉና አንቺ ክፍልሽ ገብተሽ ቆልፊው። ጫማ ወረወረብኝ ምናምን አለች። ኖርማል ነው፣ ሁሌ የለመዱት ነገር ነው። ለተሴትዮዋ ጋር ጨርሼ ይሄን አሁን እንዲህ ሩቅ ቦታ የሚደርስ ነገር ከሆነ ወደ እናንተ ትመጣለች። እሺ ሳሪ ችግር የለም። እንደዛ ከሆነ አንቺ ያለውን ነገር አሳውቂን፣ እኛም እሷን እናወራታለን። የሚመስልበት ነው ሰው ችግር የለም። እሺ ሳሪ አመሰግናለሁ። ሳሪ ዋትሳፕ ላይ እጠይቅሻለሁ። እሺ ለእኔ ንገሪኝ ሳሪ። እሺ መጀመሪያ ሴትዮዋን እሷ ታውራት ጋይስ። ከዛ በኋላ እሷ ካወራቻት በኋላ ወደ እሷ ተመልሰን እንሄዳለን። ምክንያቱም ጠዋት እሷ ካንስሌሽን ወረቀት እፈልጋለሁ ብላለች። አሁን ምናልባት ከሰውየው ጋር ተጣልታ፣ በዛ ላይ ለምንድን ነው ሴትዮዋ እያለች ከሰውየው ጋር እሱ የምትጣላው? ስለዚህ ኤምናኝ ስምሽ ማን ነበረ? ኤምናኝ ማህሌት አክስቴ ማህሌት ነው ስሙ። ምህረት ይሁን ችግር የለም። ምህረት እየሰማሁሽ ነው፣ እየጠበቅኝ ነው። መፍትሄ ተነገረሽ አይደለ? አውራት ምንድን ነው የምትፈልጊው? መፍትሄ ተነገረሽ አይደለ? እሺ ትቼ ልውጣ ነው እንዴ? ራናዌ ነው የምትሆኙ? የት እንዳትወጪ። የት ነው የምትወጪው እኮ? ይቅርታ ጠየቁት። እሺ ይቅርታ ሳራ ልደውልልሽ እኮ ነው። ቆይ አንዴ ታገሺ። ሰኒ ምንድን ነው የምትፈልጊው? በያት አሁን እሷ። እሺ አሁን ምንድን ነው የምትፈልጊው ውዴ? እኔ እሺ ውጭ እያለኝ እቃ ሰብስቤያለሁ። ከወጣሁት የሆነ ነገር ወረቀት። የት ነው የምትወጪው? ሌበር አትደውልም በዚህ ሰዓት ካላስ። የት ነው የምትወጪው? የት ነው ይዞሽ የሚወጣው? አላውቅም። ኦኬ አንቺ ወደ ኢትዮጵያ ትሄጃለሽ ብሎ ትኬት ሰጠሽ? ምንም አልሰጠኝም፣ ግን ከቤቴ ውጭ ይዤ እሄዳለሁ ይላል። የት እንደሚወስደኝ አላውቅም። ፖሊስ መጥራት ትፈልጊያለሽ? መጥቼ ወስዳለሁ ነው የሚለው። ቤት የለም እንዴ? እሱ ቤቴሽን ሰብስቢ ብሎ ክላስ ላከኝ። አሁን ክላስ ነኝ። ይኸው እየጠራኝ ነው እታች። ስሚ ፖሊስ መጥራት ትፈልጊያለሽ? እኔ ምንም ነገር እየጠራ መብት የሚገኝ እኮ ነው። ኦኬ 999 ደውይ። ይህን ስልክ ዝጊና 999 ደውይ። ዝጊውና 999 እሺ። አሁን ሳራ ደግሞ እንድትሄድልሽና ለሳራ ደውይላት ትሂድላት። ካላስ ትደውል ለሳራ ደውይላት።
ኤርፖርት ከወሰዳት እኮ ችግር የለም ፋፊዬ። ኤርፖርት እኮ ከወሰዳት ትሂድ እኮ አለን። እንደውም ኤርፖርት ቢወስዳት አሪፍ ነው። ካላስ ያ ኤርፖርትማ ቢወስዳት አሪፍ ነው። ኦኬ 1 ሚኒት ጀስት 1 ሚኒት ግን አመሰግናለሁ። ቆይ እያወራቻቸው ሊሆን ይችላል። ሳሪ አታነሳም። እሺ አንድ ጊዜ እናንተ አስረድቻቸው ነው እላታለሁ። ተጣሉ የሆነ ነገር አልሙኒየም ነው ምን አውቃለሁ ብቻ ዋሽታ ተጣሉና አንድ ሁለት ምናምን ተባብለው እኔ የለውም ለሌላ ቤተሰቦች ገይቼ ተጣልተው መጡ። እሺ አሁን ምንድን ነው የሚደረጉት? መስራት አትፈልግም፣ አልሰራም፣ ካንስሌሽን ስጡኝ እያለች እየጮኸች ነው። እና ካንስሎ ይልካታል። ምን ያመጣል? ምን ይመጣል አለች ሴትዮዋ። ምንድን ነው ንገሪኝ፣ ማድረግ የምችለው ምንድን ነው? እንዴ ልጅቷ እኮ ዝም አትልም በሚካኤል። እሺ ሳሪ፣ እሷ የምትፈልገው ተከንስላ ወደ ሌላ ቦታ መሄድ ነው። አሁን ሴትዮዋ ምንድን ነው ወደ ሀገሯ ይሸኛታል ምናምን አለች። ምህረት ምንድን ነው ምህረት ደግሞ ምንኝ ነው የምትለኝ? ተረጋግታ እኔ እንኳን ማውራት አልቻለችም። መጀመሪያ ያለችኝ ካንስሌሽን ይስጠኝና ውጭ ወጥቼ ስራ አገኛለሁ በምግብ በጽዳት ብላ መጀመሪያ የላከችልኝን ዲሌት አድርገዋለች እንጂ እንደዛ ሀሳብ ነበራት። ዲሌት አድርገዋለች። አገሯ እንዳይልካት አሁን ማረገው አገሯ እንዳይልካት አሁን ሲከነስላት ብር ምናምን አይጠይቃትም በእርግጠኝነት። እኔ አላውቅም እንግዲህ ሴትዮዋ ልደውልልሽ ቆይ ስለደወሉ ነው ብዬ እናንተ ስለደወላችሁ ሳሪ እኛ እናስደውልላት። አዎ ለ20 ሰው ነው። እሺ ትችላላችሁ። እሺ በሙኒት እናስደውልላት። በሙኒት እናስደውልላት። ምክንያቱም ችግር የለም። እኔ ችግር እኮ የለብኝም። አሁን እኮ ሌላ ቀን ኖርማል ስለማስታርቃቸው ስለሚታረቁ ይሆናል እንደ ዝምድና አድርጌ ስለያዝኩት ነው እንጂ ችግር የለም። ይደወል። የሚከላከሉላት ነገር ካለ ያለሁትን በቅርብ ርቀት ከጎኗ እኮ እኔ ነኝ። አሁን መታኝ ድረሽ ብራሪ ምናምን ስትል ሰው ቤት ከየት ተነስተሽ ነው የምትሄዱ? ሴትዮዋ ግን ችግር ስለተፈጠረ ደርሻለሁ ቤት አለች። ደርሳለች። እዚህ ራሚዝ ጋር የለም አልሻባ የሚባለው እዛ ነው እኮ። እሺ ቆይ አንድ ጊዜ ለእኛ ለሙኒት እንደውልና በቃ ደውሉና ደውሉልኝ። ችግር የለም። እሺ ቴንኪው ሳሪ። እሺ እናቴ የሴትዮዋን ቁጥር ስጥን። እሺ ችግር የለም ደውላለሁ። እሺ እኔ ቆንጆ ቴንኪው። የሴትዮዋን ቁጥር ትስጠን። አዎ ቀስ በይ። አታልቅሽ። ምን አትበይ። ወደ ኤርፖርት እየወሰዱሽ ነው? ማን ነው አብሮሽ ያለው? ሰውየው ነው ሴትዮዋ? ስጪኝ ሰውየውን። አጠገብሽ አይደለም እንዴ ሰውየው? እቺ ተዋቻለች እንደ ወደ ኤርፖርት ልንሄድ መኪና ውስጥ እኮ ብላኝ ነበር። ወይ ስጪኝ ሰውየውን። የለም ሰውየው ማንም ምን ውስጥ ነሽ አሁን አንቺ? ስጫት። ስልክ እያወራች ነው። እቃሽ መኪና ውስጥ ገብቷል? አይደለም እሱ አጠገብ ነው። እሺ እንትናልሽ ፓስፖርት ኮፒሽ ሞባይልሽ ላይ የለም? የለም ማሚ ቆይ አንዴ እንዳትዘጊው ስልኩን። እሺ አትዝጊው ስልኩን፣ ክፍት አድርገሽ የሚሉሽን አድርጌ። ኦኬ ቆይ ሌላ ስልክ ላውራ። ማናት? ሳራ ሳሪ ናት። ማሚ የሳሪ እንትኗ ናት ያስገባቻት። እዛ ቤት ያስገባሻት። ታዲያ ኃላፊነት ወስደሽ ያለውን ችግር አጨርሽም እንዴ? ተንጠልጥላ የምትላክበት ሰበብ ምንድን ነው? ከእነ ሳራ ጋር ምንድን ነው የማወራው?
ሰኒዬ ንገሪያት እንዳትጣላ ማለት ነው። መነጋገራችንን ትተን ልጅቷ የምትቀርበትን መንገድ እንፈልግ። እሺ አናግረት። እሺ አሁን ይኸውልሽ ምህረት የመካሰሻ ሰዓት አይደለም። ይሄን ሆንኩ ያን ሆንኩ የሚባልበት ሰዓት አይደለም። ባይ ኤኒ ሚንስ የምትቀሪበትን መንገድ ያኔ ተወቃቅሶ ይቅር መባባል ይቻላል። አሁን እሱን ችግር የለውም። ሳራ የምትልሽ ምንድን ነው? አውሪያት፣ ዝጊና አውሪያት። ከዛ በኋላ ምልክት አድርጊልኝ፣ እንደውልልሻለሁ። ማሚ ሳራን እኮ አሁን ደውዬላት ሂጂላት ብያት ነው። ልጅቷ ሳራ ጎረቤታቸው ናት፣ እየሄደችላት ነው። ግን ልጅቷ የሚሆን የማይሆን ነገር እያወራች ይሄ በሰው መካከል ጸብ የሚዘራ ሰው ታውቂያለሽ? ወሬ ታቀባብላለች ይመስለኛል። ከባልና ሚስቶቹ ችግር አለባቸው ይመስለኛል። ገባሽ? የማይመለከተና ስትንገባልሽ አሁን ምን ማድረግ መሰለሽ? ካላስ ልጅቷ ባለጌ ናት፣ ይከንስሉና ሌላ ቦታ ያስገባት። እሱን ልትላት እኮ ነው አሁን የሄደችው። አሁን እንትና ሳራ በቃ እነሱ ከንስለው ወረቀቱን ይስጧት እንጂ ከቤት ዝም ብለው ማስወጣት አይችሉም ስላት ነው አሁን እዛ እየሄደች ያለችው። ለዛም ሳሪ እንዳትጣያት ያንሽኛ ማለት ነው። ካላስ ተያት፣ የራሷ ጉዳይ። እንዴ ምን ነው ሳሪ ተያት እንኪ ማለት